አንቺ ደግሞ ዝም በይ በእናትሽ። እኔ ያሱ እንደሆን ገንዘብ እየተቀበልክ ነው። እሱ ግን ያንን አስቡ አይደለም ለአንተ ገንዘብ እየሰጠ ያለው ገባ። አሁን ለምትናገሪው ነገር ኤቪደንስ ሊኖርሽ ይገባል። ያለ ማስረጃ ዝም ብለሽ እንደዚህ አታውሪ። እንዲ ካንተ ብር ወስዷል፣ ብር ተቀብሏል ካንተ እንዲ አጥይቶ ሰጥቷል አጥይቶ ሰጥቷል። የሌባ አይነ ደረቅ መልሶ ልብ ያደርቅ ማለት ላንተ ነው። የሚጸጽትህን ነገር አታውራ። የሚጸጽትህን ነገር ያደረግከው አንተ ነህ። ባይዘው ገባ ነገር አይደለም ከኔ ፊት እንደዚህ ምን አትፍጠን። ልጅ አይደለም ማለት ትልቅ ሰው ነው። እንደ ትልቅ ሰው ነገሮችን ተረጋግተህ እሷን ማረጋጋት ስትችል አብረ ምናምን ታብዳለህ። እሷ ስታብድ ጊዜ ማለት ነው። ተረዳኝ? አሃ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች ደግሞ ማስረጃውም ስላለ እሱማ ልክ ነን። ተምረናል ስንት ነገር ማለት እያሳሳቀ ስንት ነገር የሚያደርገው እኮ። ግን የምር ስታዩ ግን አንቺ ምን ነበር የተሰማሽ? ላይ እኔ ራሱ መጀመሪያ አላመንኩትም። ደጋግሜ ሳይ ነው በቃ እያመንኩ የመጡት። የምር እንደዚህ ያደርጋሉ ጭራሽ ነበር ያነሳሁት። ያው ከማጠብቀው ሰው ነው ሲጀምር እንደዚህ ነገር የምታረው። ያው ምንም ቃል የለኝም ለሱ ሲጀምር ብቻ ማለት ኤሪክን ጠርተነዋል። ከባድ እኮ ነው ላይክ ይምጣና ኤሪክ ባይዘው ይሄን ነገር ሳያደርግ እኮ እሱ ማገዝም እኛ ጋር ማግባባትም ይችል ነበር። ገባሽ? እሱ ማግባባት አይደለም አላማው። ኦሬዲ እኮ ታወቀ አላማው። ገባ ማለት የሆነ ያንን ነገር የዛኔ እኮ ተናግረን ነበር። ገባ? እኛ ትክክል ነበርን፣ ግን እንደ ቀልድ አለፍ ነው መልሰን ማለት ነው እኮ። እኔ አሁን ኤንዲ እንደዛ ያደርጋል ብዬ ለምን አሁን ቆይ እኔ የምር ግራ ይገባኝ ስለ እኔ በጣም እንትን ያለኝ በዚህ ልክ መሆን ነው። የሆነ ነገር እኮ እንደሚኖር ጠረጥራለሁ፣ ግን በዚህ ልክ ደግሞ የሆነ ነው በፈቃደኝነት የሚሰጥ ምናምን ያ እሱን ነው እኮ ምን የሆነ በቅጥር ምናምን አይነት ነገር ይደብራል በጣም ኦሬዲ በቃና ኤሪክም ጣፍቲ እሱን ብንጠይቀው ይሻላል። አሁን በስነ ስርዓት እሱን ጠይቄው አዎ ካለ ግን የምር ኤንዲን ማመን እኔ ብቻ ማለት እሱ ከሱ ነው እውነቱን ልንሰማ የምንችለው። አሁን ለምሳሌ ማለት ነው ይኸውልህ እንትና ኤንዲን ብናናገረው ከሱ እውነቱን አንሰማ ገባህ ማለት የሆነ የተለያየ ነገር ሊያወራ ይችላል። ሶ ያንን ነገር እንትን ማለት ያለበት ምናምን ኤሪክ ነው። እሱ በደንብ ከነገረን ነገሩን ምናምን ካስረዳን ማለት እሱ አሁን እሱን ነው ማለት የሆነ እኔ ሲጀመር ከብዶኛል፣ ግን እሱ ከሱ ነው እውነት ያለው። እንደገጣሚ ደግሞ መጣ ኤሪክ እዚህ ጋር ነን كيفك؟ خير؟ راسي وعندي بيتش سلام ነው በናነ أنا اليوم حلوة بتجنن ታረዶ ዛሬ ማምሮ ብቻ ላይ ነሽ። كيفك؟ ደህና ነህ? ስማኝማ የሆነ ነገር ልጠይቅ ነበር። بس أنت اليوم طلع بتجنني እጂ ያን ጠይቀህ ሰሌኒ አዎ። ግን ከዛ በፊት ግን ንገሪው በደንብ እንትን እንዲለን ላይክ የሆነ የተፈጠረውን ነገር እውነታው እንዲነግረን ማለት ነው። ይቀየሙታል ምናምን ብሎ እንዳይደብቃል። ሰበል መሰለኝ ንክሲር ውስጥ አለጋ የምጠይቅህን ነገር ማለት ነው ምንም ሳታስቀር ሳትደብቅ ነው እሺ የምትነግረኝ። እንዳትደብቀኝ ማለት የምጠይቅህን ነገር እውነቱ ያኔ وانا بجاوبك እውነቱ ماشي. بس انا مشتاق لك قلت لك اليوم طلع واحد አይደለም እሱን ተው። አሁን የምጠይቅህን መልስልኝ። አትመልስልኝም? تجاوبك ما عندي مشكلة። ይኸውልህ ምንድን ነው መሰለህ የምጠይቅህን ነገር የሆነ አትፍራ ምናምን ለመመለስ ማለት ነው። ይጣላሉ ምናምን ብለህ አታስብ። ገባህ አይደለ? ما في مشكلة سليني بس ለኤንዲ ማለት ነው
እርጂ ስማኛ፣ በእናትህ መጀመሪያ ስማኛ። እኔ እኮ ላናገር የምፈልገውን ነገር እየሰማኝ አይደለም። عم بسمعك. طب احذري شو في انا عندي فكرة، عندي حساب هنا كونجو بوطة هيلين دمنا نزنان አንቺን መውሰድ ፈልግ። እሺ እንዝናናለን። نروح توافقي؟ عن جد؟ تسلوني አንተ አሁን እዚህ ጋር ታለኝ ብለን ምናምን የምታወራበት ቆይ እስከ እያወራው ነው እየሰማኸኝ ነው እያወራው። እሺ አውሪ። ምንድን የምታወሪ? የሚረባ ነገር አውሪያ፣ የሚጠቅም ነገር አውሪ። ዝም ብለሽ ተቀባጥረሽ እስካሁን ድረስ ዝም ተብለህ እየተሰማህ ነው። በቃ ሁሉ ነገር እሺ ይሉሃል እነሱም። እሷንም የሆነ ነገር ስታረጋት እሺ ትልሃለች ማለት የማይመስል አምኜ ነው ያመጣሁት እንጂ እኔ ገንዘብ ልቀበለው አልችልም። ከአሁን በፊትም ገንዘብ አልተቀበልሽም። እንደዛ ከሆነ ለምን ኤሪክ ለኤንዲ ገንዘብ ሰጥተዋል ስንለው አዎ ሰጥቼዋለሁ ለምን አለ? እሷም ደግሞ ስትቀባበሉ አይታለች። እሺ ይሄን ሁላ ነገር እኛ እንደ ቀልድ እንየው ታዲያ ይሄንን ለምንድን ነው ታዲያ ለሻይ ቡና የከፈለልህ ነው ብለን አናስብም መቼም። ያን ሁሉ ገንዘብ ትቀበል እንዲ ይሄን ሁሉ ማድረግ እኮ አይጠበቅብህም። ላይክ ማሰብ ብቻ እኮ በቂ ነበር። እንደ ወንድምነት ለእሷ ያደረገው ነገር እኮ በጣም በቂ እኮ ነው። መጥፎ ነገር አይደለም እያደረግህ ነበር። ሌላ ድራማ ጀመራችሁ፣ ደግሞ ሌላ ፖለቲካ መጣችሁ። ትችላላችሁ። ችግር የለውም። ባይዘው አሁን ቻርጅ ነው። ነገም ቀን ነው ባይዘው ነገም ቀን ነው። ግን ዛሬ ስላደረክ ነገ ግን ማለት ነው ብታምን ገባ ብታምንና ለምን ይሄን ያህል ነገር እንዳደረክ ብንረዳ ጥሩ ገባ። ሌላ ቦታ ምናምን ከምንሄድ ምናምን የተሻለ ነው ብዬ አስባለሁ። በጣም የተሻለ ሀሳብ ታስቢያለሽ አንቺ። ለምን አትናገርም? ሹነታ አንተ እየነገርኩ እኮ ነው። ማይመስል ወሬ እያወራችሁ እየሰማችሁ እኮ ነው። ይሄ እኮ የክብር ጉዳይ ነው። እኔ እንደዛ አላደርግም፣ በፍጹም ላደርግ አልችልም። እንደዛ አይነት አዎ፣ በጣም እኔ በፍጹም እንደዛ ማደርግ አይነት ሰው አይደለሁኝም። ግን ደግሞ አሁን እናንተ ሌላ ያሰባችሁት ነገር ካለ ወይኔን ከሱ ጋር ማጣላት ከሱ ጋር ማራራቅ ምናምን አስባችሁ እያሴራችሁ ከሆነ አትድከሙ። ይሄ አንተ ስራ ነው ማለት ነው። ስራ ፈተን እኛ ሰውን ለማጣላት የሆነ መንገድ ስንሄድ በቃ እንጂ ከዛ ውጪ እኔ ይኸውልሽ እስካሁን ድረስ አምናችሁ መታችሁ ትላንትና እንደዛ ጥሩ ሰው ምናምን ሆናችሁ ጥሩ ነገር እያወራችሁ ምናምን ነገር ነበረ። ስለዚህ ዛሬ ይህን ነገር ማንሳት ወይ ደግሞ በዚህ ነገር መምጣት ለምን አስፈለገ? ስለዚህ አሁን እንደዋሸህ ነው የምትቀረው። እንደዋሸህ ነው የምትቀረው አትበይኝ። እኔ እንደዛ አላደርግም። አንቺን ከሱ ጋር ለማግባባት ገንዘብ አልተቀበልኩትም፣ ልቀበለው አልችልም። ይዘጋው አይቼዋለሁ። እኔ አሁን እሷን ለማስወራት ምናምን ገንዘብ ስቀበል ወይ ደግሞ ገንዘብ ተቀብለሃል ብለህ አመንክ ማለት ነው። አይቼዋለሁ። ቪዲዮ እኮ ገንዘብ ተቀብለዋል ብለህ አመንክ ነው እየነገርኩህ እኮ። ቪዲዮን አይቼዋለሁ። አንተ አላየኸውም አይደል? ቪዲዮን ነገ ታየዋለህ። ኤሪክ ይመጣል። ኤሪክ መጥቶ ሰጥቼዋለሁ ይላል። የዛኔ ግን የምትሆነውን ማየት ነው። የዛኔ ግን የምትሆነውን ተረዳኝ። የምር ጓደኝነት እንደዚህ ከሆነ አውቃለሁ። አሁን ላይ ማንም ሰው ለጥቅም ሲል አይደለም ጓደኛውን ወንድሙን ሊገል ይችላል። አሁን ላይ ጊዜው ስለሆነ ማለት ነው። ግን በዛ አይነት እይታ ደግሞ